ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። የአርትስ ቴሌቪዥን አመራሮችና ሰራተኞች በኢትዮጵያ አየር መንገድ በመገኘት ጉብኝት አደረጉ። አሜሪካ የጣለችው የ10% ታሪፍ ኢትዮጵያ ከኤክስፖርት የምታገኘውን ትርፍ ሊቀንስ የሚችል ነው ሲሉ የኢኮኖሚ ባለሙያዎች ተናገሩ። የቤት ሰራተኞች የጡረታ መብት ሊረጋገጥ መሆኑን የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታወቀም። ክቡራን ተመልካቾች እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፈለችው ዓለማችን እንዴት ዋለች እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛይ ነኝ። አብራችሁን ቆዩ። የአርትስ ቴሌቪዥን አመራሮችና ሰራተኞች በኢትዮጵያ አየር መንገድ በመገኘት ጉብኝት አደረጉ። ጉብኝታቸው የኢትዮጵያን አቪዬሽን ዩኒቨርሲቲ የአውሮፕላን ጥገና ክፍል፣ የካርጎና ሎጂስቲክስ አገልግሎት፣ የምስለ በረራ ማዕከላትን ያካተተ ሲሆን አየር መንገዱ በእነዚህ የስራ ክፍሎች የሚያከናውናቸውን ዕለታዊ እንቅስቃሴዎችም ተዘዋውሮ ጎብኝተዋል። ቃል ኪዳን ይጥና ተጨማሪ ያለው ለአፍሪካውያን ኩራት ለኢትዮጵያ ደግሞ መለያ የሆነው የኢትዮጵያ አየር መንገድ ታህሳስ 12 ቀን በ1938 ዓ.ም ትራንስ ወርልድ ኤርዌይስ ከሚባል አየር መንገድ ጋር በጋራ እንደተመሰረተ መረጃዎች ያመለክታሉ። አየር መንገዱ ሲመሰረት የተለያየ መጠንና አይነት ያላቸው ያገለገሉ 5 DC-3C 47 አውሮፕላኖችን ከአሜሪካ በመግዛት አገልግሎት መስጠት ጀመረ። ለመጀመሪያ ጊዜ በረራ ያደረገውም መጋቢት 30 ቀን በ1938 ዓ.ም ከአዲስ አበባ ተነስቶ በአስመራ በኩል በማቋረጥ ወደ ግብጿ ካይሮ እንደነበር መረጃዎች ይጠቁማሉ። በወቅቱ የአየር መንገዱ የአስተዳደር ሂደት ይመራ የነበረው የአሜሪካ ዜግነት ባላቸው አካላት እንደነበርም ይነገራል። አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያና በአሜሪካ በረራውን አጠናክሮ መቀጠል ችሏል። የኢትዮጵያችን ብሎም የአፍሪካ ብሔራዊ አርማ ተደርጎ በሚጠቀሰው አየር መንገዳችን የአፍሪካን ህዳሴ ለማብሰር የሚተጋው አርትስ ቴሌቪዥን አመራሮችና ሰራተኞች ተዘዋውረው ጉብኝት አድርገዋል። በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አየር መንገድ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያ አየር መንገድ ዋና ማዕከሉ ያደረገው ሲሆን የዘርፉን ሙያተኞች ብቁ ለማድረግ በሚያስችል መልኩ በራሱ ተቋም የአውሮፕላን አብራሪዎች አቪዬሽን ማሰልጠኛ ተቋም በማደራጀት የግል አብራሪና የንግድ አውሮፕላን አብራሪ ፈቃድ በመስጠት መልካም የሚባል ተግባራቶችን በማከናወን ላይ እንደሚገኝ ለመመልከት ችለናል። የኢትዮጵያ አየር መንገድ ለመንገደኞች ተገቢውን አገልግሎት ለመስጠት በሚያስችል መልኩ ከነባር አውሮፕላኖች እስከ ዘመናዊ ቦይንግ 787 ድሪም ላይነር አውሮፕላኖች ጭምር ባለቤት በመሆን በአፍሪካ የቀዳሚነትን ቦታ ሲይዝ የ150 አውሮፕላኖች ባለቤት በመሆን ሰፊ ስራ እየሰራ እንደሚገኝ የጉብኝቱ አስተባባሪዎች ገልጸውልናል። በተጨማሪም አየር መንገዱ ለመላው የአፍሪካ ሀገራት ብሔራዊ የአየር መንገዶችና የግል አውሮፕላኖች ሊባል በሚችል ደረጃ እንደዚሁም ሳውዲን ጨምሮ ለበርካታ የዓለም ሀገራት አየር መንገዶች የጥገና አገልግሎትና ስልጠናም ጭምር እየሰጠ ይገኛል። የኢትዮጵያን ብሎም የአፍሪካን ህዳሴ ለማብሰር በትጋት እየሰራ የሚገኘው አርትስ ቴሌቪዥን አመራሮችና ሰራተኞች ተዘዋውረው ጉብኝት ያደረጉ ሲሆን በጉብኝታቸውም በአቪዬሽን ዘርፉ የተወዳዳሪነት አድማሱን በማስፋት ከአፍሪካ ባሻገር በዓለም አቀፍ ደረጃ ከሚገኙ የዘርፉ ተቋማት ከቀዳሚዎቹ ተርታ በመሰለፍ ተጠቃሽና ተወዳዳሪ እየሆነ የመጣው የኢትዮጵያ አየር መንገድ ከፓይለቶች ስልጠና እስከ አውሮፕላኖች ጥገና በተመለከቱት ነገር መደነቃቸውን ገልጸዋል። የኢትዮጵያችን ብሎም የአፍሪካ ብሔራዊ አርማ ተደርጎ የሚጠቀሰው የኢትዮጵያ አየር መንገድ አፍሪካ እንዲሁም በመላው ዓለም ሰማይ ከፍ ብሎ እየበረረ የሀገራችንንም ስም ከፍ አድርጎ በማስጠራቱ ረገድ አርትስ ቴሌቪዥን አብሮ እጅ ለእጅ እንደሚሰራም ተመላክቷል። አሜሪካ የጣለችው የ10% ታሪፍ ኢትዮጵያ ከኤክስፖርት የምታገኘውን ትርፍ ሊቀንስ የሚችል ነው ሲሉ የኢኮኖሚ ባለሙያዎች ተናገሩ። በአንጻሩ ደግሞ በሌሎች የዓለም ገበያዎች ላይ ጥናት እንዲደረግና ሌሎች አማራጮችን በሰፊው ለመመልከት እድል የሚሰጥ መሆኑም ተገልጿል። ጽዮን ላይኩን ዝርዝሩን ይዛለች። ኢትዮጵያ ከዓመታት በፊት በአጓ ተጠቃሚነት ውስጥ ሳለች ወደ አሜሪካ ገበያ በመታቀርባቸው ምርቶች እስከ $400 ሚሊዮን ገቢ ታገኝ እንደነበር መረጃዎች ይሰማሉ። በሰሜኑ ጦርነት ሳቢያ ልክ እንደ ማሊና ጊኒ ሁሉ ኢትዮጵያም ከአጓ በመታገዷ ከአሜሪካ ገበያ ጋር የሚደረገው ልውውጥ ላይ ጫና ማሳደሩና ኢትዮጵያም በአጓ ስር በድጋሚ እንድትካተት ተደጋጋሚ ጥያቄዎች ሲቀርቡ መቆየታቸው የሚዘነጋ አይደለም። የዶናልድ ትራምፕ አስተዳደር በድጋሚ ስልጣኑን ከተቆናጠጠ በኋላ ግን 35 የአፍሪካ
ሀገራት ተጠቃሚ የነበሩበት አጎዋ ሙሉ በሙሉ የሚታገድበት እድል እንደሚኖር እየተገለጸ ይገኛል። የትራምፕ ከሰሞኑ የአሜሪካ ወዳጅ ሀገራትን ጨምሮ ዓለም አቀፍ ተቋማትን ያስደነገጠ የታሪፍ ዱላ ደግሞ ኢትዮጵያንም አልማራትም። ትራምፕ የጣሉት ታሪፍ በዶላር ላይ የመተማመን ቀውስ ሊያመጣ ይችላል የሚል ስጋት ማሳደሩ ሲገለጽ የአሜሪካ ወዳጅ ሀገራት ጃፓን፣ ታይዋንና ሌሎችንም አስቆጥቷል። እንደ ጀርመን ያሉ ሀገራት ደግሞ በታሪፉ ዙሪያ ማስጠንቀቂያ እስከ መስጠት አድርሷቸዋል። ይሁንና ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል መግለጿ እያነጋገረ ይገኛል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። ገንዘብ ሚኒስቴር በሰጠው ማብራሪያ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ብሏል። ይህንን ተከትሎ አርትስ ቴሌቪዥን በእርግጥም የተጣለው ታሪፍ ኢትዮጵያን በምን መልኩ ሊጠቅማት ወይንም ጫና ሊፈጥርባት ይችላል በሚል የምጣኔ ሀብት ባለሙያውን ክቡር ገናን አነጋግሯል። የምጣኔ ሀብት ባለሙያው ክቡር ገና የተጣለው ታሪፍ የኤክስፖርት አካላትን ትርፍ ሊቀንስ የሚችል ነው ሲሉ ያስረዳሉ። እንግዲህ በእነሱ በኩል ኢንዱስትሪያቸውን የሀገራቸውን ማለት በአሜሪካ በኩል ማለት ነው የሀገሩን ኢኮኖሚ ይጠቅማል ብሎ የተደረገ ነው። እኛም ስንመለከተው ታክሱ ወይም ደግሞ ታሪፉ የምርቱን ዋጋ ከፍ ስለሚያደርገው እንደ በፊቱ ሙሉ በሙሉ ይሸጥ የነበረው በተወሰነ መልኩ ተቀንሶ ገበያ ላይ ሊመጣ ይችላል ማለት ነው። ተቀንሶ ይቀርባል ማለት ነው። ወይም ደግሞ የኢትዮጵያ አምራቾች ትርፋቸውን ቀንሰው ማቅረብ ይኖርባቸዋል ማለት ነው። የአሜሪካንን ተወዳዳሪነት ከፈለጉ። ከዚህ ሌላ ይሄ ዋጋ መቀነስም ሆነ የምርት መቀነስ ኢንዱስትሪው ላይ የኢትዮጵያ ኢንዱስትሪ ላይ ወይም ደግሞ የእርሻ ምርት ላይ የሚያመጣው ችግር ይኖራል በራሱ። ምክንያቱም ሰራተኛ ሊቀነሱ ሊገደዱ የሚችሉ ድርጅቶች ሊኖሩ ይችላሉ። እንግዲህ ምን ያህል እንደምንገበያይ ነው ከአሜሪካ መንግስት በጣም ብዙ የምንገበያይ ከሆነ የበለጠ ጉዳት ይደርስብናል። ዋና ፍላጎቱ የኢትዮጵያ መንግስት ያው የኢትዮጵያ ነጋዴም ዶላር ፍለጋ ስለሆነ የዶላር ወደ ሀገር ውስጥ የሚገባው በዛ መጠን ሊቀንስ ይችላል። ኢትዮጵያ በአጎዋ እግድ ምክንያት ከዚህ ቀደምም በአሜሪካ ገበያ ላይ የምታገኘው የዶላር መጠን ቀንሶ እንደነበር የሚገልጹት ባለሙያው አዲሱ የታሪፍ ጫና ደግሞ ሊጎዳን የሚችል ነው ይላሉ። ምንድነው የኢትዮጵያ ሁኔታ ትንሽ የተለየ የሚያደርገው ምንድነው? ከዚህ በፊት የአጎዋ የሚባል በሁለቱ ሀገራት መካከል የተፈረመ ከቀረጥ ነጻ ወይም ከታሪፍ ነጻ የኢትዮጵያ ምርቷን ወደ አሜሪካ እንድታስገባ ስምምነት ነበረ። እንደሚታወቀው ባለፉት 3-4 ዓመታት በዚህ በጦርነቱ ምክንያት ይሄ የአጎዋ እድል ለኢትዮጵያ እንዲቀር ተደርጓል። በዛ መሰረት በፊት በነጻ ይገባ የነበረው በወቅቱ የአሜሪካ መንግስት የሚጠይቀውን 10% ሊሆን ይችላል፣ እርግጠኛ አይደለሁም። በወቅቱ የሚጠይቀውን ታክስ ተጨምሮ ነበር የሚሸጠው። አሁን ደግሞ የበለጠ ከባድ የሚያደርገው ምንድነው? ከዛ ስምምነት ውጭ በመሆናችን መነሻችን አሁን የምንሸጠው መነሻ ስለሆነ የበለጠ ተጎጂ እንሆናለን። በአጎዋ ጊዜ ወደ አሜሪካ የሚሸጥ የነበረው ወደ 400 ሚሊዮን ገደማ ወይም ደግሞ ከ400 ሚሊዮን አካባቢ የሚደርስ ነበረ ዶላር ይሸጥ የነበረው። እንግዲህ አሁን ምን ያህል ከአጎዋ በኋላ ይሸጥ እንደነበረ ባላቅም መሸጡም አልቀረም፣ ግን ወደ 400 ሚሊዮን አልደረሰም። የኢትዮጵያ ኤክስፖርት በዚህ መልኩ ጫና ሊደርስበት እንደሚችል የገለጹት ባለሙያው ይሁንና የኤክስፖርት አካላት ሌሎች ድርጅቶችና ሌሎች የዓለም ገበያዎችን እንዲያዩ ደግሞ ጥሩ እድል የሚፈጥር መሆኑን ያስረዳሉ። ከዚህ ውጭ ግን ሌሎች ገበያ ለማፈላለግ የሚጠቅምም አካሄድ ሊኖር ይችላል። አሜሪካ ብቻ አይደለም፣ የኛም ቡና ወይም ደግሞ የኛም ምርት ሊገዙ የሚችሉ ሌሎችም ሀገራት ስላሉ የንግድ ድርጅቶች፣ የንግድ ባለቤቶች ሌሎች ገበያ ሊመለከቱ ሊገደዱ ይችላሉ። በተለይ ደግሞ አሁን አፍሪካ ውስጥ በዚህ በነጻ ቀጠና በተፈረመውና ስራ ላይ በዋለው የስምምነት መሰረት አፍሪካ ውስጥ የበለጠ ለመሸጥ
የሚችሉበት አጋጣሚ ተከፍቷል ማለት ነው። አሜሪካ ታሪፍ ከጣለችባቸው የአፍሪካ ሀገራት መካከል ኢትዮጵያና ኬንያ 10% ያህል ዝቅተኛ ታሪፍ የተጣለባቸው መሆኑም ከአፍሪካ የተሻሉ እንዲሆኑ ሊያግዛቸው እንደሚችል የኢኮኖሚ ባለሙያዎች አስረድተዋል። ትራምፕ በሀገራት ላይ የጣሉት ታሪፍ የንግድ ጦርነቱን እያጋጋለው እንደሚገኝ እየተገለጸ ነው። ታሪፉ በዓለም አቀፍ ገበያ በዶላር ላይ የመተማመን ቀውስ ሊያስከትል እንደሚችል ሲነገር፣ ምናልባት አሜሪካ ኢኮኖሚዋ እየወደቀ ባለበት በዚህ ሰዓት በታሪፍ ልትደገፍ መሞከሯ ብዙ ስራ የሚያስከትልባት ሊሆን እንደሚችልም ተገልጿል። የቤት ሰራተኞች የጡረታ መብት ሊረጋገጥ መሆኑን የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታወቀ። አርትስ ቴሌቪዥን ያነጋገራቸው የህብረቱ ፕሬዝዳንት ወይዘሮ ሂሩት አበራ የቤት ሰራተኞች የጡረታና ሌሎች ጥቅማ ጥቅሞች የሚያገኙበት አዲስ መመሪያ በ6 ወራት ውስጥ ይጸድቃል ብለዋል። አዲስ ኪዳን ሽፈራው ተጨማሪ አላት። የቤት ሰራተኞች ጡረታንና ሌሎች የማህበራዊ ዋስትናዎች እንዲያገኙ የሚያስችል የስራ ስምምነትና አጠቃላይ ሰራተኞች መመሪያ በ6 ወራት ውስጥ ሊጸድቅ እንደሚችል የአንድነት የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቋል። የቤት ሰራተኞችን የሚመለከተው ህግ በዓለም አቀፍ ደረጃ በኮንቬንሽን 189 የተቀመጠ ቢሆንም ይህንን በቀጥታ በኢትዮጵያ ውስጥ ተግባራዊ ማድረግ ስለማይቻል ከሀገራችን ሁኔታ ጋር በሚስማማ መልኩ ደንቡና የስራ ስምምነቱ እየተዘጋጀ ነው ሲሉ የህብረቱ ፕሬዝዳንት ወይዘሮ ሂሩት አበራ ለአርትስ ቴሌቪዥን ተናግረዋል። ዓለም አቀፍ ኮንቬንሽኖች ማለት ነው። ኮንቬንሽን ደግሞ ስምምነት ሀገራቶች ወደ የራሳቸው ወስደው በህጋቸው ውስጥ ተግባራዊ የሚያደርጉበት ከፈረሙ በኋላ ተግባራዊ የሚያደርጉበት ሂደት ነው። ከዚህ በፊት አለ ወይ ካልን አዎ አለ። ምክንያቱም ዓለም አቀፍ ስምምነት ነው ካልን የአይኤልኦ የመጀመሪያው አንቀጹ አንድ የስራ ሰዓት ድንጋጌ ነው ያወጣው። ስለዚህ ሁሉም ሰራተኛ የስራ ድንጋጌን ሀገራቶች ሁሉ ወስደው የሰው ልጅ 8 ሰዓት ይሰራል ብለው ተስማምተው ሌሎች ሀገራቶች 10 ሰዓት የሚያደርጉት አለ። በሪኮመንዴሽን የሚተከተልበት ሁኔታ አለ የሚለውን ነገር ግን ስምምነቱም አንዱ የመጀመሪያው ኮንቬንሽን የስራ ሰዓት ድንጋጌ ነው ማለት ነው። ከተጠቀቀ ግን ለአሰሪና ለሰራተኞች ብሎም ለመንግስት ኃላፊነትን ይጥላል ማለት ነው። ለዛ ደግሞ ቀጥታ ስምምነቱ ብቻ ሳይሆን ረቂቅ ደንቦቹ ይዘጋጃሉ ማለት ነው። ከዛ ጋር ተያይዞ ምክንያቱም ማስፈጸሚያ አካል ሊኖረው ስለሚገባ ማለት ነው። የሀገራችንን ነባራዊ ሁኔታ ያየ ረቂቅ ደንቦች ይዘጋጁለታል ማለት ነው። ህጉ ከጸደቀ በኋላ ኮንቬንሽኑ ከተፈረመ በኋላ ማለት ነው። ወይዘሮ ሂሩት አበራ አክለው መመሪያው በአሁኑ ጊዜ በስራና ክህሎት ሚኒስቴር በኩል በረቂቅ ደረጃ እየተዘጋጀ እንደሚገኝና በኢትዮጵያ ውስጥም የስራ ስምምነቶች ቢኖሩም ህጋዊ እውቅና የላቸውም። ስለዚህ ለአሰሪዎችም ሆነ ለሰራተኞች ጠቃሚ የሆነ ወጥ የሆነ የስራ ስምምነት እንዲኖር ለማድረግ ታቅዷል ብለዋል። በኢትዮጵያ ውስጥ የቤት ሰራተኞች የሚያጋጥሟቸው ችግሮች ብዙ እንደሆኑ የገለጹት ፕሬዝዳንቷ የስራ ስምምነቱን ጨምሮ አጠቃላይ ቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ ሲሆን በሰብአዊ መብቶች ላይ የሚደርሱ ጥሰቶችን ለመከላከል እንደሚረዳም ተገልጿል። መንግስትም ሰራተኛውንም አሰሪንም ሶስቱንም ተጠያቂ ያደርጋል፣ መብትንም ይሰጣል፣ ግዴታዎችንም ይጥላል ማለት ነው። ከዛም ባሻገር ደግሞ ሀገራቶች ይህንን ኮንቬንሽን ካጸደቁ በኋላ እንደ ኢትዮጵያ ያሉ በዓለም አቀፍ መድረኮች ላይ የሚጠየቁባቸውና የሚያቀርቧቸው ሀሳቦች ይኖራሉ ማለት ነው። በትክክል እየተተገበረ ነው ወይ የሚለው ላይ ማለት ነው። በራው ላይ ምን አይነት ችግሮች አጋጥሟቸዋል፣ ምን ጥሩ ነገሮችን አምጥቶላቸዋል የሚለው በዓለም አቀፍ ደረጃ ደግሞ የራሱ የሆነ ሂደት አለ። የወጣው ረቂቅ ደንብ በዓለም አቀፍ ስምምነት መሰረት አሰሪና ሰራተኞችን በደንቡ መሰረት ተጠያቂ እንደሚያደርግ ወይዘሮ ሂሩት ገልጸዋል። ይህ ስምምነት ለቤት ሰራተኝነት ስራ እውቅና የሚሰጥ ከመሆኑም በላይ የጡረታ አቅርቦትን ጨምሮ ሰራተኞች ማህበራዊ ዋስትናቸውን የሚያረጋግጡበት መንገድ ይፈጥራል ተብሏል። በአማራ ክልል የሚካሄደውን የሀገራዊ ምክክር አጀንዳዎች የማሰባሰብ ስራ ሊያውክ የሚችል ምንም አይነት የጸጥታ ስጋት የለም ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከነገ ጀምሮ በአማራ ክልል የአጀንዳ ማሰባሰብ ስራ እንደሚጀምር ገልጿል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያውያን ወደ አንድ ትርክት የሚመጡበት ሀገራዊ ምክክር ማድረግ ከጀመረ ውሎ አድሯል። በተለያዩ ክልሎች በርካታ ህዝብ በማሳተፍ ሲካሄድ የቆየው የአጀንዳ ማሰባሰብና የአጀንዳ ልየታ አሁን በአማራ ክልል ከነገ ጀምሮ ሊካሄድ መሆኑ ታውቋል። ባለፉት ጊዜያት ከክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን በማከናወን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎም ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2017 ዓ.ም ድረስ
የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ገልጸዋል። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ ህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ማለት ከነገ ጀምሮ ማለት ነው በአጀንዳ ሐሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናክሩ ይሆናል። በሚቀጥሉት ቀናት ደግሞ ተመራጭ የህብረተሰብ ወኪሎችን ጨምሮ ማለት እነዚህ ከወረዳ የመጡ የማህበረሰብ ክፍሎች ተወካዮች ስራቸውን ጨርሰው ሲያጠናቅቁ መጨረሻ ወኪሎቻቸውን ነው የሚመርጡት። እነዛ የተመረጡ ወኪሎች ከሌሎች ባለድርሻ አካላት በቀጣዮቹ ደግሞ ቀናት አጀንዳ የማጠናከር ስራ ይሰራሉ ማለት ነው። ኮሚሽኑ በአማራ ክልል ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ አጀንዳ እንደሚያሰባስብ የተገለጸ ሲሆን በዚህ አጀንዳ ማሰባሰብ ስራ ላይ ሊያውክ የሚችል ምንም አይነት የጸጥታ ስጋት አለመኖሩን ኮሚሽነር መላኩ ወልደማርያም ገልጸው ለጋራ ሀገር በጋራ መስራት አለብን ብለዋል። አሁን ይህንን ከነገ የሚጀምረው የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ሊያውክ የሚችል ምንም አይነት የጸጥታ ስጋት የለም የሚል ማረጋገጫ አግኝተን ነው የመጣ ነው ማለት ነው። ተነጋግረን በሃይ ሌቭል ተነጋግረን ይሄ አሹራንስ ተሰጥቶን የመጣ ነው ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው ነፍጥ አንስተው እየታገሉ ያሉ አካላት በምክክር ሂደቱ ተሳታፊ እንዲሆኑ ተደጋጋሚ ጥሪ እየቀረበ እንደሆነ አስታውሰው እስካሁን በቡድን ምላሽ የሰጠ አካል ባይኖርም ኮሚሽኑ ተስፋ አድርጎ እየጠበቀ እንደሆነ ገልጸዋል። በትጥቅ ግጭት ውስጥ የሚገኙ ወገኖቻችን ትጥቆቻቸውን እንደያዙ የራሳችን ልኡካን ልኩልን እኛ ለመቀበል ዝግጁ መሆናችንን በየሚዲያው የተናገርነው። ዛሬም በዚህ አጋጣሚ ደግሞ የከበረ የፍቅር ጥሪም የእናት ሀገር ጥሪ የአባት ሀገር ጥሪ ወይም የኢትዮጵያ ወንድሞች የኢትዮጵያ ልጆች ቤተሰብ አንድ ቤተሰብ የተጣላ ስለሆነ ቤተሰብ ውስጥ ችግሮቻችንን ተመካክረን መፍታት ስላለብን አሁንም የክብር ጥሪ በዚህ አጋጣሚ ማስተላለፍ እንወዳለን። ቀጥተኛ የሆነ መልስ በግሩፕ መጥተው አራትም አቅጣጫ ያሉት እንዲህ አድርገናል ከዛሬ ጀምሮ እንደዚህ አብረን እንወያይ እንነጋገር የሚባለው ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን እየጠበቅን ነው። ከቡል ሰብሳቢያችን ተናገሩትን እኛም እናውቃለን ሰምተናልም። ነገር ግን በተናጠል ብቻ ስለነበረ ይሄንን እጅግ ለምናከብሩና ለምንወደው ሚዲያችን ያልሆነ ነገር በመናገር አንችልም። ነገር ግን በጣም ተስፋ አለን። አዎንታዊ አመለካከቶችን ይዘን ነው የምንንቀሳቀሰው። ደፍነትሊ ቅርብ ጊዜ እናሳውቃችሁ ብለን ተስፋ እናደርጋለን። በዚህ መርሃ ግብር በአምስቱ የክልሉ የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች የሚሳተፉ ይሆናል። በዚህ የምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን እየወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት በአጀንዳ ሐሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸው አጀንዳዎችን የሚያጠናቅሩ ይሆናል። በሚቀጥሉት ቀናት ደግሞ ተመራጭ የህብረተሰብ ወኪሎችን ጨምሮ የመንግስት፣ የፖለቲካ ፓርቲዎች፣ የተጽዕኖ ፈጣሪ ግለሰቦች እንዲሁም የተቋማትና ማህበራት ወኪሎች በአጀንዳዎቻቸው ላይ በመወያየት ክልላዊና ሀገራዊ ፋይዳ ያላቸው አጀንዳዎችን አጠናቅረው ለኮሚሽኑ የሚያስረክቡ ይሆናል። ይህ መርሃ ግብር የክልሉን የምክክር ባለድርሻ አካላት ሀገራዊ መግባባት ሊያደርግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የአርትስ ቴሌቪዥን አመራሮችና ሰራተኞች በኢትዮጵያ አየር መንገድ በመገኘት ጉብኝት አደረጉ። ከቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
ኪ ሃውሲንግ ፋይናንስ ሶሉሽንስ በአንድ ጊዜ ክፍያ መግዛት ለማይችሉ የህብረተሰብ ክፍሎች አነስተኛ የክፍያ አማራጮችን ለተገልጋዮች ያቀርባል ሲል አስታወቀም። ከተመሰረተ ከአንድ ዓመት በላይ ያስቆጠረው ኪ ሃውሲንግ ፋይናንስ ሶሉሽንስ ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች የረጅም ጊዜ አነስተኛ እንዲሁም ከወለድ ነፃ የሆነ አገልግሎት ማቅረቡን ይፋ አድርጓል። የድርጅቱ ስራ አስኪያጅ አቶ ግሩም ይልማ እንደተናገሩት ድርጅቱ የተሳካ የስራ አፈጻጸም እንዲኖረው ከተለያዩ አጋር ድርጅቶች ጋር እየሰራ እንደሚገኝና በዚህም አጋር ድርጅቶቹ ለተጠቃሚዎች የብድር አገልግሎት የሚያመቻቹበት እንዲሁም ለንብረታቸውና ለገንዘባቸው ዋስትና የሚያገኙበት አሰራር እንደሚኖር ገልጸዋል። መሰረታዊ የሆነ የቤት ችግርን ለመቅረፍ አልሞ የተመሰረተ ተቋም መሆኑን የሚገልጸው ኪ ሃውሲንግ ፋይናንስ ሶሉሽንስ አርቲስት ይገረም ደጀኔን የድርጅቱ ብራንድ አምባሳደር አድርጎ መሾሙንም አክሎ አስታውቋል። በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን ዘጠናዎቹ የተሰኘው ፕሮግራማችን ያሰናዳውን አዝናኝ ቆይታ እናስመልክታችሁ። የመጀመሪያ ጊዜ የተሳምኩት የዛግ ደንግጬ የመኖር ተረክተናል በኬንዶ አናታናቱ የመጣሁት በጊዜ ብሩስ ሊ እንደዚህ አይ መውደድ እሺ ጊዜ አይ መውደድ ትለኛለህ እንጂ አለኝ ብዙ ከጉዳተኞች ቁጭ ብለው በሬሳቸውን አውልቀው አክት ያደርጉ ነበር። ብራቮ። ለምንድን ነው መጠጥ ቤት መግባት የምትጠላው? አልወድም። የዛኔ ኦክሲጅን ባግ አዮ ሚሞሪ አንድ ቀን አብረን እንደነሳለን። ይሄ ፊት ቡርኪና ፋሶ ወይም ጋቦናዊ ነህ? ማን ሳፖርት ያደርጋል? እግዚአብሔር። ገንዘብማ ንብረትማ ከቶ መስጠቅማኝ ከሌለ ሁኔማ ቀደም ሲል የተመለከታችሁት የፕሮግራም ቅንጭብ ዘጠናዎቹ የተሰኘው በዘጠናዎቹ ትዝታዎችና ገጠመኞች ላይ የሚያጠነጥነው ፕሮግራማችን ነው። የዚህ ሳምንት እንግዳችን ተወዳጁ ዳንሰኛና ተወዛዋዥ ጃክሰን ነው። ሙሉ መሰናዶውን በእሁድ መዝናኛ ጊዜያችን ይጠብቁን። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው የአርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደመና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች አንጋፋ አርቲስት ኪሮስ ኃይለሥላሴ በማርች ባንድ ታጅቦ ምስጋና ሊቀርብለት ነው። አርቲስት ቴሌቪዥን በመንገደኛው ባለቅኔ ከድር ሰተቴ ላይ መሰረቱን ያደረገ አዲስ ድራማ ሊጀምር ነው። በሌላ በኩል በህግ አምላክ ድራማ ምዕራፍ 3 የሚጀምርበት ቀን ታውቋል። ተወዳጁ ድምፃዊ ያስቻለው ፈጠነ አርዲ የሙዚቃ ኮንሰርቱ ሊያቀርብ ነው። ሁለቱ ግዙፍ የሥነ ጥበብ አውደሪዎች በአንድ ሳምንት በተከታታይ ቀናት ሊካሄዱ ነው። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ በታደልከው ጊዜ በተሰጠ ህይወት የልብህን ሳይሆን ልክህን ኑርበት። ይህንን ያለው መንገደኛው ባለቅኔ ከድር ሰተቴ ነው። አዲስ ሰተቴ ተናገር። ማን የገደለን? አረ ብዙ ናቸው። ማንን ከማን ለይተን እንወቃቸው? በተለያየ ዘመን ተመሳሳይ ህመም፣ ተመሳሳይ መዝሙር። ባለፉት ዓመታት አርትስ ቴሌቪዥን የተለያዩ አዝናኝና ቁም ነገር አዘል የሆኑ የመዝናኛ ፕሮግራሞችን በማዘጋጀት በኢትዮጵያ ውስጥ ካሉ የመዝናኛ ቴሌቪዥን ጣቢያዎች መካከል በግንባር ቀደምትነት የሚጠቀስ ሲሆን በቅርቡ በመንገደኛው ባለቅኔ ከድር ሰተቴ ላይ መሰረቱን ያደረገ ሰተቴ የተሰኘ አዲስ ተከታታይ አስቂኝ ድራማ ለተመልካቾች ማቅረብ እንደሚጀምር ገልጿል። ድራማው በቅርቡ በአርትስ ቴሌቪዥን መሰራጨት ይጀምራል። አይኖቿን በሳንጃ የጎለጎሏት ኢትዮጵያ ቅደሚ እያሉ ወተቷት ውዴ እያሉ አረዷት። በሌላ በኩል በበርካታ ተመልካቾች ዘንድ በጉጉት ሲጠበቅ የነበረው ተወዳጁ በህግ አምላክ ተከታታይ ድራማ በአዲስ የታሪክ አወቃቀርና አቀራረብ የፋሲካ ዕለት ከምሽቱ 3 ሰዓት ጀምሮ ለተመልካቾች መተላለፍ ይጀምራል።
ተወዳጁ በህግ አምላክ ተከታታይ ድራማ ከዚህኛው ምዕራፍ ጀምሮ በሳምንት ለ2 ቀናት ለእይታ የሚበቃ ሲሆን ዘውትር እሁድና ረቡዕ ምሽት በጣቢያችን አርትስ ቴሌቪዥን በኩል ለተመልካቾች ይደርሳል። ሁለቱ ግዙፍ የስነ ጥበብ አውደሪዎች በአንድ ሳምንት በተከታታይ ቀናት ሊካሄዱ ነው። በአንድ ሳምንት በተከታታይ ቀናት የሚካሄዱት አውደሪዎች አርት ኦፍ ኢትዮጵያና ዘ ቢግ አርት ሴል ናቸው። በሸራተን አዲስ በየዓመቱ ይካሄድ የነበረውና በኮሮና ወረርሽኝ ምክንያት ለ5 ዓመታት ተቋርጦ የነበረው አርት ኦፍ ኢትዮጵያ የስነ ጥበብ አውደሪ ዘንድሮ ተመልሷል። ከ5 ዓመታት በኋላ በተዘጋጀው በዚህ አውደሪ ላይ 62 ሰዓሊያን የስዕል ስራዎቻቸውን የሚያቀርቡ ሲሆን ሚያዝያ 2 እና 3 2017 ዓ.ም በሸራተን አዲስ ሆቴል ይካሄዳል። በሌላ በኩል ዘ ቢግ አርት ሴል በሂልተን ሆቴል ቅጥር ግቢ ውስጥ ሚያዝያ 4 እና 5 2017 ዓ.ም የሚካሄድ ሲሆን በዝግጅቱ ላይ ከ200 በላይ ሰዓሊያን የስነ ጥበብ ስራዎቻቸውን ለሽያጭ ያቀርባሉ። ዝግጅቶቹን ዋትስ አውት አዲስ ከሸራተን አዲስ ከሂልተን ሆቴል እና ከካልቸር ክለብ ጋር በመጣመር አሰናድተውታል። ለአመታት የልጆች የንባብ ልምድ ላይ ትኩረቱን አድርጎ እየሰራ የሚገኘው ኢትዮጵያን ሪድስ ከትምህርት ሚኒስቴር ጋር በመተባበር ያዘጋጀው 5ኛ ጉባኤው ለ2 ቀናት ተካሄደ። በዝግጅቱ ላይ ከተለያዩ ዘርፍ የተውጣጡ ባለሙያዎች ስለ ልጆች ንባብና ተያያዥ ሀሳቦች ላይ መነሻ ጥናታዊ ጽሑፎች ያቀረቡ ሲሆን በጽሑፎቹ መነሻነት የሀሳብ ልውውጥ ተካሂዷል። ከነዚህ መካከል ተረት ለልጆች ንባብ እድገት ያለውን አስተዋጽኦና ሌሎች ተያያዥነት ያላቸው ጥናቶች የቀረቡ ሲሆን በተሳታፊዎችም ውይይት ተደርጎበታል። በመርሃ ግብሩም የልጆች ንባብ ልምድ ለማሳደግ ጥረት ያደረጉ ግለሰቦችና ተቋማት የምስጋና ዕውቅና ተበርክቶላቸዋል። ዕውቅና ከተበረከተላቸው ግለሰቦች መካከል የመጀመሪያዋ የአጭር ልቦለድ ደራሲ የዝና ወርቁ አንዷ ስትሆን ደራሲዋ በስነ ጽሑፍ ካላት አበርክቶ በተጨማሪም ላለፉት 8 ዓመታት የልጆች የንባብ ባህልን ለማዳበር በመኖሪያ ቤቷ ባዘጋጀችው ቤተ መጻሕፍት የአካባቢዋን ሕፃናት በረፍት ቀናቸው በመሰብሰብ መጻሕፍት እንደምታስነብብ ተነግሯል። ሌላው ተመስጋኝ ከ60 ዓመታት በላይ መጻሕፍትን በዝቅተኛ ዋጋ ለአንባቢዎች ሲያከራይና ሲሸጥ የነበረው የአረንጓዴዋ ቤተ መጻሕፍት ባለቤት አቶ ተስፋዬ አዳል ነው። በተጨማሪም የተለያዩ ተቋማት የልጆችን ንባብ ለማሳደግ በግላቸውና ከኢትዮጵያን ሪድስ ጋር በመተባበር ላደረጉት አስተዋጽኦ በመድረኩ ተመስግነዋል። 22 ዓመታት ዕድሜ ያስቆጠረው ኢትዮጵያን ሪድስ ከ1.5 ሚሊዮን በላይ የሚሆኑ ተማሪዎችና ልጆችን ላለፉት ዓመታት በንባብ አገልግሎት ተደራሽ ማድረጉን ገልጿል። አንጋፋው አርቲስት ኪሮስ ኃይለሥላሴ በፖሊስ ሰራዊት የማርች ባንድ ታጅቦ ምስጋና ሊቀርብለት ነው። በበርካታ ተከታታይ ድራማዎች፣ ፊልሞችና ቲያትሮች ላይ ድንቅ ብቃቱን ያሳየው አንጋፋው አርቲስት ኪሮስ ኃይለሥላሴ በሙያ አጋሮቹና በወዳጆቹ ምስጋና ሊቀርብለት እንደሆነ ተሰምቷል። ተስፋ የኪነ ጥበብ ኢንተርፕራይዝ እና የኪሮስ ኃይለሥላሴ ልጆች ህብረት ፈጥረው ነገ ቅዳሜ መጋቢት 27 ቀን 2017 ዓ.ም ከቀኑ 9:30 ጀምሮ በሀገር ፍቅር ቲያትር ቤት አዳራሽ ደማቅ የምስጋና መርሃ ግብር እንዳዘጋጁለት ተገልጿል። በዚህ ምስጋና ዝግጅት ላይ በስሙ የተዘጋጀና በታዋቂ ተዋናዮች የሚቀርብ አጭር ድራማ፣ በፖሊስ ሰራዊት የማርች ባንድ ልዩ ጣዕመ ዜማዎች ህይወቱንና ስራዎቹን የሚዘክር ዘጋቢ ፊልምና ታዋቂ ድምፃውያን በማሪ ብራዘርስ ባንድ ታጅበው የሙዚቃ ስራዎቻቸውን ያቀርባሉ ተብሏል። አስቻለው ፈጠነ አርዲ የሙዚቃ ኮንሰርቱን በእስራኤል ሀገር ሊያቀርብ ነው። በእናትዋ ጎንደር፣ ካሲናው ጎጃም፣ አሞራው ካሞራ በተሰኙ ነጠላ ዜማዎች ተወዳጅነትን ያተረፈው አስቻለ የተሰኘውን አልበሙን ደግሞ ከ1 ዓመት በፊት ለሙዚቃ አፍቃሪያን ያደረሰው ድምፃዊ አስቻለው ፈጠነ አርዲ የሙዚቃ ኮንሰርቱን በእስራኤል ሀገር ሊያቀርብ እንደሆነ ገልጿል። አርትስ ስፔሻል ከድምፃዊ እንዳገኘው መረጃ ከሆነ የሙዚቃ ዝግጅቱን ከፋሲካ በኋላ በፈረንጆቹ ሜይ 15 2025 በእስራኤል ቴል አቪቭ እንደሚያካሂድ ተነግሯል። ድምፃዊ አስቻለው ፈጠነ የሙዚቃ ኮንሰርቱን በእስራኤል ካቀረበ በኋላ በአሜሪካና በአውሮፓ ሀገራት የሙዚቃ ዝግጅቱን እንደሚያቀርብ ድምፃዊው ለአርትስ ስፔሻል ገልጿል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።